ስትርበኝ ጠጥቼ መለሰ ዘውገ ይባላል። ከዚህ ከወላይታ ሶዶ ምንድነው የሆነልኝ ነገር? እንግዲህ በመጀመሪያ በእምነት ተቀብያለሁ። እዚህ ቤት ከመጣው ጊዜ ጀምሮ እግዚአብሔር ሲናገር ነበር። እኔ እንዳጋጣሚ ነው የገባሁት። ገና የመጀመሪያ ቀን ስገባ እንዳጋጣሚ የገባሁት። ተነስ አንተ እንዳጋጣሚ ገብታል ብለህ ራስ ተናገርከኝ። አዎ ልክ ነው አልከኝ። የተናገር የዛሬ 12 ዓመት ምን ትዛል ሲል አደጋውን ሁሉ ነገርከኝ። ሁሉ ነገር ነገርከኝ። በእምነት እኔም በእምነት ነበር ስቀበል የነበረው። ሁሉም ተቀበልከኝ። ከዛ ባሻገር ከኋላ የሚከተለኝ ሰው እንዳለም እንትን ተነገረኝ። ከዛ ባሻገር ልክ ነው። በእርግጥ ትላንትና ሐሙስ ዕለት በባለፈው ሐሙስ ማለት ነው እዚህ ከተነገረኝ በኋላ እንደሚከተለኝ 4 ሆነው ተመካክረው እኔን እንገላለን ብለውኝ እንገላለን ከመጣ ዛሬ እንገላለን ብለውኝ ተመካክረው እያለ እኔ ግን ለመሄድ ወጥቼ ያለው መንፈስ ቅዱስ ተመለሳለኝ። ተመለስኩኝ። ኦን ታይም ላይ ተመለስኩኝ። ከዛ ከተመለስኩኝ በኋላ ምን ሆነ? እዛ ያሉ ሰዎች አንድ ሰው ነበር ገጠር ላይ ያለው አንድ ሰው ነበር ያለው በውርስ መሬት ነው። ከዛ ባሻገር ያ ሰው ብቻ መረጃ ሲነግረኝ አሁን ግን እሱም የአባቴ አምላክ እያለ እየጸለየ እዚህ ጋርም ስመጣ ደግሞ አንተም ስትጸልይልኝ ባለፈው በእምነት አፈር ወስጄ የመሬት ጉዳይ ስለሆነ በእምነት ወሰድኩትና ጸለይኩኝ፣ ተቀበልኩኝ። ከዛ ባሻገር ምን ሆነ? ትላንትና ሁሉም እኔን እንገላለን ያለኝ እኔ ላይ ሳይሆን እዛ ለእኔ መረጃ የሚሰጠኝ እግራቸው ላይ ወርቀው ከመለሰ ጋር አስታርቀን ይቃጫጭው ለጌታ ክብር ኢየሱስ ያድና። ለጌታ ክብር እንደገና ታላቅልን ታላቅጭ ኢየሱስ አልቆን የኔ ጉዳይ ታም እሺ። ከዛ በኋላ ብቻ አይደለም። ከዛ በኋላም እኔ አሁን እየሰማሁ እያለ ምንድነው የመሬት ጉዳይ ነበር። ያንን መሬት እነሱ ሐሙስ ዕለት በግድ አረሱ። እንትን ታግዶ እያለ አረሱና ከዛ ባሻገር ቢመጣ እንቆርጣለን እንገላለን ያሉት ያ መሬት እንደታረሰችው ከዛን ጊዜ ጀምሮ በእግራቸው አይረግጡም። አሁን ሰው ሁሉ ይዘራል። የእናንተ የአባታችሁ መሬት ግን ባለበት ተቀምጧል ተባለ። ከበተም አጨብጭቡ ለጌታ ኢየሱስ ሃሌሉያ። እና ከዚህ ቤት የተጸለየ ምንድነው የወሰድከው? አፈር የተጸለየ አፈር። አሁንም ደግሞ መተህ መሬቱን ተረከብ የሚል ዜና መጥቶልኝ ኢየሱስ ያቀና። ስለዚህ መሬትን ናና ውሰድ ተረከብ ተብዬ ዝም ብሎ 200 ካሬ ሜትር አይደለም ወይ 400 አይደለም፣ በጋሻ ነው። ቢያንስ በአመት ከ20 ኩንታል በላይ ማገኝ ቦታ ነው። አጨብጭቡ ለጌታ ክብር ኢየሱስ ጌታ። ያው ልተንብይ ጠላት የያዘውን ጉዳይ ከዛሬ ጀምሮ ይለቅ። አልቻልኩም ያንተ ጌታ ነው ብለው አምጥቶ እጃችሁ ላይ ያስረክባል። ጩህና ተረክቤያለሁ በሉ። የኔን ጉዳይ ተረክቤያለሁ በሉ። ይኸው አለቅም ያለ ሙጥኝ ያለ ጉልበታም ነኝ ያለ አቅም አለኝ ያለ በገንዘብ በስልጣን በጉቦ በተለያየ ነገር ያንተን ነገር አፍኖ ያዘ ዛሬ ከዚህ ምስክርነት የተነሳ በኢየሱስ ስም የእናንተ ነገር እጃችሁ ላይ ይገባል። ጩህና የኔ ነገር ተመልሷል በሉ። ነገር ተመለሰ። ስለዚህ ወንድሜ በዛን ወቅት ይሄን ሁሉ ጉዳይ ከኔ ጋር አውርተህ ነበር? አላወራንም። እኔ እናንተ ነተዋወቅን ማለት በአሁኑ ሰዓት ቀበሌዋን እንደዚህ የተነቃነቀች ነው ያለው። ቀበሌ ላይ እንደዚህ የተዛወደች ነው ያለች። ስላንተ ስለ አንቺ ቀበሌ መንደር ወረዳ ዞን ይናወጣል።
እንዴት ይናወጣል ካልከኝ የሚያመልከው እግዚአብሔር ረዳው ይባላል። የምትዘምርለት የምትጸልይለት የምታመልከው ጌታ አገዛት ረዳት ይባላል። አረ ነጋሶን አጋበስን ታንቃባለ ሰፈራ ይባይ ጎጎ ማለት አሜን። የተጸለየ አፈር ገዝተህ ነው የወሰድከው ወይስ እንዴት ነው? በነፃ እንደዚህ በነፃ በእምነት እመኑ እንጂ አትፍራ። አሜን። በእምነት ወስጃለሁ። የተጸለየ አፈር ወሰድኩኝ፣ ተከናወነልኝ። አሁን ቀበሌ ሁሉም እውነት በአሁኑ ሰዓት እንደ ፕራክቲስ ብንሄድ እነዚህ ቤት ለቤት እየተሯሯጡ ቀበሌ ሊቀመንበሩ አመራር አጠቃላይ በቃ በእኔ ጉዳይ በቃ በአሁኑ ሰዓት ያኛው እነዛ እንዝራ ሲሉ እነኚህ ደግሞ አታዛትራም እስከዘራ እናርሳለን እንጂ እንደዚህ እኔ አይደለሁም ባይዘው እግዚአብሔር ራሱ ወርዶ ነው። ኧረ በጌታ በኢየሱስ ስም ሰይጣን ከዚህ ሰዓት ጀምሮ ያንተ ጉዳይ መነጋገሪያ ይሆናል። ይኸው እተነብያለሁ ለ14 ሰው ለ14 ሰው ይሄ መጋቢት ወር ሳያልቅ እጃችሁ ላይ የሚገባ አዲስ ነገር መጋቢት ወር ሳያልቅ አዲስ ነገር እጃችሁ ላይ ገባ። ነገራችሁ ተጠናቀቀ። ጀምራል፣ ፈጽመሃል። በኢየሱስ ስም ተሳክቶላል። በዚህ አሁን እዚህ ጋር ላለው እንደገና ደግሞ ይህንን ጉዳይ ለሚሰማ እግዚአብሔር እንግዲህ እንዴት እንዳደረገልህ አሁን ተናግረሃል። ስለዚህ ምን መልእክት ነው የምታስተላልፈው? እኔ የማስተላልፈው መልእክት ሁላችሁም በእግዚአብሔር ላይ እንትናችሁን ጣሉ። ሁሉም በኢየሱስ ላይ ጣሉ። እዚህ መታችሁ ነው በእምነት ልባችሁን ክፍት አድርጋችሁ በመጠራጠር ከጎን ያለውን ሰው በማየት ሳይሆን በሙሉ እምነት በእግዚአብሔር ጣሉ። የሚወጣው ቃል እውነት ነው። እውነት መሆኑን እዚሁ ራሱ አሁን ራሱ ወንድሜ ሲናገረኝ መልእክቱ የኔ ነው፣ 100% የኔ ነው። ከዛ ባሻገር ዕዳ ነበርብህ ተከፍሏል። አዎ ዛሬ ነው ከፍዬ ጨርሱት። ዛሬ ከ40 ሺህ ብር በላይ ዛሬ ከፍዬ ጨርሻለሁ። ይጨበጫል። ልተምኝ ከዚህ ምስክርነት የተነሳ ከአቅም በላይ ሆኖ የከበደ ዕዳችሁ ተከፈለ። ከዕዳ የተነሳ መንገድ የቀየራችሁ፣ ከዕዳ የተነሳችሁ ከሰው የተደበቃችሁ፣ ከዕዳ የተነሳ ከጎረቤት የተደበቃችሁ፣ ከሰፈር የተደበቃችሁ ዛሬ መልእክት አለኝ። ዕዳችሁ ተከፈለ። አደባባይ ዕዳ ተከፈለ። ወደ አደባባይ ትወጣል። ዕዳ ተከፍሎ ይጠናቀቃል። በኢየሱስ ስም ሆነ፣ ተፈጸመ። እግዚአብሔር ዘመንን ይባርክ። ጌታ እግዚአብሔር ይረዳል። አሁንም ጥቃቅን ቀበሮች አሉ፣ ቅርብ ቀን ይያዛሉ። እግዚአብሔር ስለአንተ ጀምር ያለው ገና አልጨረሱም። አሁንም ይያዛል ተብሎ መጥሪያው ተላቸዋል፣ ይለቀሙ ተብሏል። አጨብጭቡ ለጌታ። እግዚአብሔር ዘመንን ይባርክ። ጌታ ካንተ ጋር ይሁን። ተባረክ። አጨብጭቡ። አምልከው በቃ